ብዙ ነገር ነው እዚህ ጋር መስዋዕትነት እያደረኩ ያለው በ50 ሺህ ብር ደግሞ ህይወቴን ልገዛው አልችልም ማለት ዶክተሩ ምን አይነት ሰው እንደሆነ እየነገርኩ ነበር ቅድም ላይ ስለዚህ ከሱ ራሴ ማሸሽ አለብኝ እዛ ነው የሚያስወረድኩት ምናም ብለኛለች ከዛ እቺኛን ጀለሰ ይዘና መተምና ዶክተሩ ጋር ስንገባ መጀመሪያ የጠየቀን ብር እንዴት ነው 3 ወር ምናምን ይሞላል መሰለውምና እና በቃ አደርኩ ማሽቷል እኔም ሴት ነኝ በዛት ደግሞ የት ነው የምሄደው እና በአደር ነው በቃ ማይሆን ነገር ተፈጠረ እና በቃ በጣም እያመመኝ ከበፊቱ ማለት ነው በጣም በቃ ማንንም ከጎኔ የለም ቤተሰብ እንደሰማክ አገኘኝ ማንንም አይጠይቀኝም በቃ የሚጠይቁኝ ጀለሶችና እሷ ናት ሰላም ውድ ቤተሰቦቻችን እንዴት አላችሁ እኔ ከፈጣሪ ጋር አለው ውድ ቤተሰቦቼ እንግዲህ ሰሞኑን የነበርንበትን ነገር ሁላችንም ምናቀው ነበረ በጣም ከጎኔ ሆናችሁ በሁሉም ቻናል ላይ ባለሁበት ላይ በአጠቃላይ አለን አይዞ በርታ እግዚአብሔር ይማረ እግዚአብሔር ያጽና ስትሉኝ ስለነበራችሁ ቤተሰቦች በአጠቃላይ አክብራችሁና ወዳችሁ የራሳችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ለምትሰጡኝ ሁሉ ክብረት ይስጥልኝ ማለት ፈልጋለሁ እንግዲህ ዛሬ አንድ ትንሽ የተፈጠረ ችግር አለ መቼም ከችግር አንወጣም ሁሉ ጊዜ ያው ችግሮችን ስንፈታ ስንቋጭ ነውና የምንገኘው ከትላንት ወዲያ አካባቢ ላይ ትንሽ ሌሊት ላይ አመማርጎኝ አንድ ሐኪም ቤት ሄጄ ነበር እዛም ቦታ ላይ እንግዲህ የሰጠኝ መርፌ ዶክተሩ ትክክል እንዳልሆነ ማለት ያው ወዲያው ነበር ለውጡን ያየነው እኛ ስራ ላይ ታቁታላችሁ በያስባለሁ በተከታታይ አንዳንድ ክፍሎች ላይ የነበረ የራሳችን በግሩፑ የሚመረምር ወይም ደግሞ ህክምና የሚያደርግልን አንድ ዶክተር እንደነበረ ከዚህ በፊት እንግርት ላይ ታመም ተኝቼ በነበረበት ሰዓት ላይ እየመጣ አንዳንድ ነገሮችን ሲያግዘን የነበረ ዶክተር ነበረ በሰዓቱ ስደውለት ያው ሌሊት ስለነበረ ስልክ አላነሳልኝም ያው ሰዓቱ ግድ ለምን አላነሳ የሚባልበት ስላልነበር እኔም ጋር የነበረው ፔን ደግሞ በጣም ከባድ ስለነበረ ቀጥታ ወደ አንድ ክሊኒክ ነው ሄድኩት እዛም ክሊኒክ እንግዲህ መርፌ ተሰጥቶኝ ለጊዜው ትንሽ ጋፕ አድርጎልኝ ነበር ጧት ላይ ግን ማይሆኑ ህመሞች በጣም ከባድ የሆኑ ፔኖች መጡ ከዛ በኋላ ነው እንግዲህ ይሄ መድኃኒት ጥሩ እንዳልነበረ በደም ምርመራ የታወቀው ይሄንን መርፌ የሰጠኝ ዶክተር እንግዲህ ቤቱ ታውቋል ህክምና ቦታ ላይ ያው አንድ ቀን አዳር አንድ ቀን ዋይ አንድ ቀን አዳር ምናምን ነው የሚሰሩትና ዛሬ ላይ አድሮ እንደወጣና ቤቱ እንደሚገኝ አንዳንድ ሰዎች ጥቆማ አድርገውልናል ከዛ በፊት ግን ስለዚህ ዶክተር ከማን ጋር ነው የሚሰራው ምንድነው ያደረገ ያለው የሚል ነገር ያው በእኛ በኩል ስለሆነ ይሄ ነገር የመጣው ምክንያቱም ካርድ ካወጣን በኋላ አንድ ጓደኛዬ ነበር የሰፈር ጓደኛዬ ከኔ ጋር ካርድ ካወጣን በኋላ ነው በጣም ረጅም ሰዓት ስልክ እያወራ ነበር ሰፈር አካባቢ ያለ ትንሽ የክሊኒክ ናትና በጣም ረጅም ሰዓት ስልክ እያወራ ነበር ልግባ ምናምን ስለ ቆይ አንዴ ስራ ይዤ ነው ፔሸንት በስልክ እያወራ ነው ምናምን እያለ ነበር ሲመላልሰን የነበረው ከዛ ነው በመጨረሻም መግባት ትችላለህ ብሎኝ የሚሰማኝን ፔን ነገርኩት ምርመራ እንኳን አላዘዘልኝም ፔን ክለር ነው የሚያስፈልግ ማስታገሻ ነው ያው እግሬ ላይ የነበረ ቁርጥማት ምናምን ብርድ ማለት ምናምን ነበርና ኦኬ ፔን ክለር የሚፈታው ከሆነ ዛሬና ድሬ ነገ ዶክተር ሲገባ ገባለሁ እሄዳለሁ በያስቤ ነው መርፌውን የተወጋሁት እንዳልኳችሁ ለጊዜው ትንሽ የተወሰነ መለስ ነገር ብሎልኝ ነበር ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን
ለተወሰነ ደቂቃዎች ወይም ደግሞ ሰዓታት ማለት ይቻላል ራሴን የሳትኩበት አጋጣሚ ነበረ። ድንገት ጓደኛ አብሮኝ ስለነበረ ነው ሁሉንም የተፈጠረውን ነገር ሲነግረኝ የነበረው። በጣም ላብ ነበረኝ ብዙ በቃ በጣም እሱ ጓደኛዬ የሚፈራበት አይነት ደረጃ ድረስ ማለት ነው። ከዛ ነው ጠዋት ወደ 12 ሰዓት አካባቢ ላይ ይመስለኛል ዶክተር ገብቻለሁ ምን ነው በሌሊት የደወልከው ምናምን ብሎ መልሶ ደወለልኝ። ያው እኔ ብዙ ማውራት አልቻልኩም። ጓደኛዬ ነው አንስቶ አወራው ሄድን። ከዛ ደም ምርመራ ነው የተባለው። በሰዓቱ ተወግቼ የነበረው መድኃኒት ጥሩ እንዳልሆነና ስለ መድኃኒቱ ምንነት ራሱ ዶክተሩ ይነግረናል በሚል ነው ለእናንተ ከራሱ አንደበት ትሰሙታላችሁ። ከዛ በፊት እናንተን ማግኘት ስላለብኝና አብራችሁኝ ሁል ጊዜ ስለምትሆኑ ለማመስገን ያህል ነው። ውድ ቤተሰቦቻችን ያለንበት ሁኔታ የሚያጠነክር ወይም ደግሞ አሪፍ የሚያደርግ ቦታ ላይ ሆኜ ሳይሆን ግዴታ ግን እነዚህ ሰዎች እርምጃቸውን ማቆም ስላለባቸው ወደ ስራ ተመልሻለሁ። ውድ ቤተሰቦቼ እንግዲህ እነ እስኬም ቴዲ፣ ሮቤል፣ አቤል ሁሉም ከጎኔ እንደነበሩ ሰሞኑን በነበሩት ቪዲዮዎች ልታዩ ይችላችኋል። ከጎኔ ሆኖ ጓደኛዬ ሆኖ በጣም የረጅም ጊዜ ጓደኛዬ ሆኖ እንግዲህ በፍቅረኛው እስር ቤት ውስጥ ተከፍሎት በፍቅረኛው በኩል ነው የእናቴን ሞት እንዲደረግ ያደረጉት። እሱም የሚታመን ነገር አይደለም ውድ ቤተሰቦች የእውነት ነው። ቴዲ ብርታቱን ሰጥቶት ጀግና ነው። ብዙ ነገሮችን አድርጓል በሰዓቱ አይደለም አሁንም ከጎኔ ሆኖ ብዙ ነገሮችን እያገዘኝ እየረዳኝ ነው ያለው። በስልክ ተደውሎ እንኳን ጓደኛዬ ቤት መሆኑን ቴዲ ሲሰማ ቴዲ እንዳትሳሳት ይሄ ልጅ እንደዚህ አይደለም ብዬ ነግሬው ነበር። ግን ስልኩ ላይ በተገኘው ትራንስፈር ገንዘብ በተደረገበት ደረሰኝ ነው በቤት ቁጥሩ የተካሄደበት። ቤቱም ሄደው እንግዲህ ስልኩ ላይ ሲያዩት ትክክለኛ ያ ገንዘብ በሱ ስልክ እንደገባ መረጃዎችን አግኝቶ እንግዲህ ቴዲ አሳልፎ ለህግ ወስዶ ሰጥቶታል። ውድ ቤተሰቦቻችን በዚህ አጋጣሚ እኔን የምትወዱኝ ሁሉ ለኔ መልካም የምትመኙልኝ ሁሉ ቴዲ ከጎኔ እንዳለና አብሮኝ እንዳለ እያያችሁ ነውና ተስፋ ቲዩብን እንግዲህ በሱ በኩል ገብታችሁ ደግሞ ቤተሰብ ሁኑት፣ ሰብስክራይብ አድርጉለት፣ ሀሳብ አስተያየት እየሰጣችሁ ብርታት ሁኑት። ምክንያቱም እኛ ያለንበት ሁኔታ አሁን በራሳችን ላይፍ ብቻ እየሮጥን ያለን ሰዎች ሆነንና እሱ የሌላውንም ችግር እየፈታ እኛም ጋር እየመጣ ሁሉንም ነገር እያደረገ የሚገኝ ሰው ነውና ውድ ቤተሰቦቼ እባካችሁን ለሱ ምስጋና እንድታደርሱልኝ እፈልጋለሁ። እስቲ ባለ ጉዳይ አለችኝ እሷን ማገኛት ይሆናል። ከሷ ጋር ደግሞ የተወሰነ ቆይታ አድርገን ዶክተር ወደ ተባለው ቤት አብረን እንሄዳለን። ውድ ቤተሰቦቼ አብሮነታችሁ አይለየን። ለወዳጅ ለዘመድ ለጓደኛ ለቤተሰብ በአጠቃላይ ለኔ ለምትሉ ሰው ቪዲዮን ሼር አድርጉት። ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ ይቀመጥልን። አዲስ ቤተሰብ የሆናችሁ ደግሞ ሰብስክራይብ በማድረግ ቤቱን ተቀላቀሉት። ቁም ነገር ታገኙበታላችሁ ብለን ነውና ይህን ቪዲዮ የምንሰራው ውድ ቤተሰቦቻችን ብርታታችን ያው ጥንካሬያችን እናንተ ናችሁና እንደ ሁል ጊዜው ከጎኔ መሆናችሁን አሳዩን። ዛሬ ያለ ነው በእናንተ ነውና ውድ ቤተሰቦቼ እስቲ ባለ ጉዳይን እናገኛት ምን ትለናለች የሚለውን አብረን ነው። እንግዲህ ውድ ተመልካቾቻችን ባልኳችሁ መሰረት እንግዲህ ባለ ጉዳይን አግኝቻታለሁ። መንገድ ላይ ነው የተገናኘነው። ምክንያቱም ይሄ ዶክተር አለ ወደ ተባለበት ቦታ ተጠቁመናለች ብለን ያገኘናት እህታችን ናት። እስቲ በሷ በኩል ምን አዲስ ነገር አለ፣ ስለዚህ ዶክተርስ ምን የምታውቀው ነገር አለ የሚለውን ከኔ ጋር የተወሰነ ነገሮችን ለማውራት ችለናል። ካሜራ ከማብራታችን በፊት ውድ ቤተሰቦቼ እህቴ በመጀመሪያ ልታግዥን ስለመጣች ሳናመሰግንሽ መጀመሪያ አንፈልግም ይሁን ነገሮች እያልሽ ነበር መሰለኝ አይደል? ካሜራ ከመብራቱ በፊት ምንድነው ልትነግሪኝ የፈለግሽው ነገር እንዳለ እየነገርሽ ነበር? አዎ ማለት ቅድም እንደነገርኩ ነው። አንደኛ ነገር መጀመሪያ ካልከፈልከኝ ለሰውየው ምንም አይነት ኢንፎርሜሽን ልሰጠው አልችልም። የተወሰነ ነገር ብያለሁ። በርግጥ ግን መጀመሪያ ወይ ቴሌብር ላይ ወይም ነገር ላይ ብር ላክልኝ፣ ካለበለዚያ ግን ምንም አይነት ኢንፎርሜሽን አልሰጥም። እሺ ልከፍልሽ እችላለሁ፣ ግን እንደ አንድ ዜጋ ስታዩ ትክክል ነው እያልሽኝ ያለሽው ነገር እኛ የህግ አካሎች እንደሆነ ነግረንሻል። ስለዚህም ዶክተር ደግሞ የምታውቂው ነገር እንዳለ ሰዎች አንዳንድ ነገሮችን ስለጠቆሙ ነው ወደ አንቺ የመጣነው።
ለመጀመሪያው ማብራሪያ እኮ ጠይቄ ማለት ስጠይቄ መለስኩልህ። የመለስኩልህ ምንድነው እንደዚህ ነው ያለው አልከኝ። ስለማውቀው ነገር የተወሰነ ነግሬሃለሁ። አሁን የምነግርህ ነገር ደግሞ ህይወቴንም ሪስክ ውስጥ ነው የምከተው። ቢያንስ ደግሞ ስራ ትቼ ነው እዚህ ጋር የመጣሁት ምናምን። ስለዚህ ካልከፈልከኝ እኔ ምንም አይነት ነገር ጭራሽ ካሜራ ብርተክ ደግሞ እንዴት እነግርሃለሁ? እስቲ ውድ ቤተሰቦቻችን እናንተ ምን ትላላችሁ? ለምንፈልገው ነገር ያው ክፍያ ተጠይቀን አናቅም። ዛሬ አዲስ ነገር ነው እየሰማን ያለ ነው። እሺ ከፍልሻለሁ፣ ግን ሙሉ በሙሉ ስለዚህ ሰው ያለውን ኢንፎርሜሽን በአጠቃላይ እንድትነግሪኝ እፈልጋለሁ። ችግር የለውም። እኔ ከቤቱ አሳያለሁ፣ ሲሰሩ የነበሩትን ስራዎች እንዳለ አሳያለሁ። ከፈለክ ከነ ማስረጃው ምናምን ሁሉ ነገር አሳያለሁ። ግን ደግሞ 50 ሺህ ብር አሁን አካውንት ላይ ትራንስፈር አድርገኝ። በጣም ብዙ ብር ነው የጠራሽ። 50 ሺህ ብር በጣም ትንሽ ናት። ይሄንን መረጃ ለመስጠት ግድ ክፍያው ያስፈልገኛል ነው እያልሽ ነው? አዎ ሰዓቴን፣ ህይወቴን በቃ ብዙ ነገር ነው እዚህ ጋር መስዋዕትነት እያደረኩ ያለሁት። በ50 ሺህ ብር ደግሞ ህይወቴን ልገዛው አልችልም። ማለት ዶክተሩ ምን አይነት ሰው እንደሆነ እየነገርኩ ነበር ቅድም ላይ። ስለዚህ ከሱ ራሴን ማሸሽ አለብኝ። እዛው አካባቢ ነው ተከራይቼ የምኖረው ብያለሁ ምናምን። ስለዚህ ቢያንስ ቤት መቀየር አለብኝ። ይሄንን ደግሞ ማን ከቨር ሊያደርግልኝ ይችላል? ማንም ሊያደርግልኝ አይችልም። ስለዚህ ራሴን ችግር ውስጥ ስከት ቢያንስ ከችግር የምወጣበትን ገንዘብ ልከፍለኝ ይገባል። ያለበለዚያ ደግሞ መሄድ ይችላል ማትከፍለኝ ከሆነ። እሺ ምን ትላለህ ካሜራማን? በቃ እንግዲህ ምንም ማድረግ አንችልም። ነገሩን ማስተካከል ይችላል። አንቺም ደግሞ የሆነ በጣም 50 ሺህ ብር አሁን በጣም ብዙ ነውና የሆነ ነገር አድርጊና እንከፍላለን። ችግር የለውም። መረጃው ለኛ በጣም ስለሚጠቅመን ያው እንግዲህ የተወሰነ ፍራንክ አስገብተናል። ሙሉ ኢንፎርሜሽን ከሰጠሽን በኋላ ደግሞ ያለውን እንጨምራለን። ምን ማስተማመኛለኝ? አሁን ያስገባው 25 ሺህ ብቻ ነው። እኔና እንትኑን እኮ ኢንፎርሜሽኑ ስለምንፈልገው ነው እኮ የኛን ርቀት አጉዘን ነው ያስገባነው እንጂ ለእንደዚህ አይነት ነገር ማንም ብር እኮ ጠይቆን አያውቅም። እኔም ኢንፎርሜሽኑን አለመስጠት መብት አለኝ። እንደውም አሁን አካውንቴ ላይ የገባውን ብር በምንም ልትወስደው አትችልም። ማለት በስርዓት አናግረኝ የምትፈልገውን ነገር ጠይቀኝና የምትፈልገውን ነገር ልመልስልህ። አሁን እኮ ማንም እኮ በሌላ ነገር ያወራሽ የለም። ሁሉም በስነ ስርዓት እንደዛ ያልከኝ ነው እኮ ስለማታምነኝ ነው 25 ሺህ ብር ብቻ ያስገባህልኝ እኮ። ቀብድ ነው የምልሽ እኮ እኔ ነው። አንቺም ከሱ ጋር አብረሽ የምትሰሪ ሰው ነሽ። አረ ብራዘሪ ምን አይነት ነገር ነው የምታወራው? እኔ ስለማውቀው በቃ ኢንፎርሜሽን ምናምን እትትላለሁ ነው ያልኩት። ስለዚህ ገባኝ እኮ። እሺ ያልንሽ እኮ አይደለ? የምታውቂያቸው ብዙ ነገሮች አሉ። እኔ እኮ ኢንፎርሜሽኖቹን የተወሰኑትን አግኝቻለሁ። ግን አንቺ ሞር በደንብ የምታውቂው ነገር ስላለ አግዥ። የብዙ ሰው ህይወት እየጠፋ ነው። ነገ አንቺም ቤተሰብሽ እዛ ቤት እሱ ዶክተር ጋር ሄዶ እኮ ህይወቱ ሊያልፍ ይችላል። ሲጀመር ዶክተሩ ማንም ሁሉም ያውቀዋል ማለት ነው። በቃ እናንተም እንትን ያላችሁት ምናምን እንዴት ብዬ ላስረዳ? ስለማታውቁት ነው። እኔም ደግሞ ያወቁት በአጋጣሚ ነበረ። ግን አንድ ነገር ከነገርኩ በኋላ ደግሞ 10 ሺህ ብሩን ትልክልኛለህ። ትስማማለህ? ዛሬ ምን አይነት ሰው ነው ያጋጠመኝ? እሺ ንገሪ። አንድ ጓደኛዬ ነበረች ነው ፍቅረኛ ነበራት። ከዛ እንዴት ነው ከፍቅረኛዋ ጋር ምናምን የሆነ ልደት ምናምን ሄደው አብሮ አደሩ አጋጣሚ ነው። ከዛ በአጋጣሚ የተፈጠረ ነገር አረገዘች። ከዛ ፋሚሊ ምናምን ደግሞ የሌለ ስለሚያስጨንቃት ምናምን 3 ወር ሆኖታል ጽንሱ። ለባሏም ስትነግረው ለፍቅረኛዋ ስትነግረው ይሄ ልጅ አልፈልገውም ማስወርጁ ምናምን አይንሽ እንዳላይ ምናምን ብሎ ጥሏት ሄዶ ነበርና በሰዓቱ የነበራት አማራጭ ልጁን ማስወረድ ነው። ብዙ ሆስፒታሎች ሄደ ምናምን ጊዜው አልፏል ማስወረድ አትችልም ምናምን ተብላ ነበር። ከዛ በኋላ በአንደኛዋ ጓደኛችን ምክንያት እዚህ ዶክተር ጋር መጣም ማለት ነው። ያቺኛዋ ልጅቷም ስትነግረን እዛ ነው የሚያስወረድኩት ምናምን ብለኛለች። ከዛ ያቺኛዋን ጀለስ ይዘና መተምና ዶክተሩ ጋር ስንገባ መጀመሪያ የጠየቀን ብር እንዴት ነው 3 ወር ምናምን ይሞላል መሰለውምና ትንሽ ብር ነበረ ለመድኃኒት ምናምን ይወጣል ብሎ ነበረ። ከዛ ጊዜውን ቁጭ ብለን ስናወራ ምናምን ደግሞ የተወሰነ ነገር ጨምሪ ምናምን ብሎ በጣም አስጨነቀም ማለት ነው። ገንዘብ ሁላ የሚጨመር ምናምን የለውም ስንለው እጃችን ላይ ምንም የለም ለዚህ ችግር ውስጥ ሆና ነው ምናምን የመጣነው። እሺ ካስወረድሽው በኋላ እንደውም 1-2 ቀን አብረን ፈታ እንላለን ምናምን ነገር አላት ማለት ነው። ማለት አብረሽን ተኛለሽ ነው? አብረሽን ተፈያለሽ ምናምን ነገር አላትና በዛ እንትን ነው በቃ ያስወረደላት። ከዛ በኋላ ነው ስለ ሰውየው አንዳንድ ኢንፎርሜሽኖችን ማወቅ ጀመርኩት። ከዛ ታች ሰፈር ደግሞ አለ አቡላ የሚባል ልጅ። የአቡላ ፋዘርም እሱ ጋር ታክሞ ምናምን በገባው ሆስፒታል በገባው 3ኛው ቀን ምናምን በቃ ደየሙ ማለት ነው። ምንድነው አሁን ይሄ ሰውዬ
የሚሰራው ስራ ህገወጥ ነው ወይስ ደግሞ ህክምና ሙያው ሳይኖረው ነው ይሄን ስራ እየሰራ ያለው? በአንቺ ሐሳብ? በእኔ ሐሳብ እንዴት መሰለ ህክምናው አለው ማለት ተምሯል ዶክተር እንደሆነ ምናምን ሁላችንም እናውቃለን። ግን እንዴት ነው የሚሰራው ይመስለኛል ህገወጥ ነው። አሁን ለምሳሌ በየትኛውም እንትን 3 ወር ያለፈው ልጅ አይጨናገፍም። ለማስወረድ ራሱ ስፔሻል ኬዝ ምናምን ነገር ያስፈልጋል እኛ በመናቀው ማለት ነው። ሁሉም ይሄ ሀገር ምናምን የሚያውቀው ነገር ነው። ግን እሱ በቃ ማስወረድ የፈለገን ሰው በገንዘብ ኃይል ምናምን ያስወርዳል። ምንም አይነት ወር ቢሆነው አይመለከትም። አዎ በቃ ምንም አይነት ነገር ቢሆን ማለት ነው። ሴትዮዋ ሪስክ ውስጥ ብትገባ ባትገባ በምናምን ምንም አይነት ነገር እንትን አይሉም። እታይ ሰፈርም ያሉት ደግሞ እንደ አጋጣሚ ያሞቱበትና እንትን ያሉበት የመድኃኒት ስህተት እንደነበረ ተነግሮናል። ያው በገንዘብ ኃይል እንዳመለጠ ምናምን የሰማነው እኛ ራሱ ማለት ነው። እዛ ታች ያሉት ሰዎች ሲሞቱ እድሜያቸውም ገና ነው ምናምንና በምን አይነት ኬዝ ሞቱ ምናምን ሲባል ያ ዶክተር የተሳሳተ መርፌ ሰጥቷቸው ነው ምናምን ተብሎ ሳምንት ምናምን የሆነ እንትን ተብሎ ነበረ። ግን በገንዘብ ኃይል እንደወጣም እናውቃለን። ቀደም ስትነግሪንም ያው የሚኖርበት ቤት ይሄን ያህል ገንዘብ ያለው ሰው የማይመስል ያው ተደብቆ ራሱን ሸሽጎ ነው አይ ቲንክ የሚኖረው ይመስለኛልና መኖሪያ ቤቱ ሄዳችሁ ነው መድኃኒቱን የሰጣችሁ ወይስ ደግሞ እዛው ክሊኒኩ ሄዳችሁ ነው? መጀመሪያ ሄድነው ክሊኒኩ ነበረ። ክሊኒኩ ሄደን አወራ ነው ምናምን መድኃኒቱን ለመውሰድ ቀጠራት። ከዛ መድኃኒቱን ከሰጣት በኋላ ደግሞ ቤቱን ያወኩትኝ ያው እንዳልኩ አብረው ጊዜ ለማሳለፍ ቤቱ ነበር የተገናኙት እና አብረን ነበር ሸኝቻት የተመለስኩትኝ የዛን ታይም ላይ ለዛ ነው ቤቱን ያወኩት። ስለዚህ እንዳልሽኝ አሁን ጓደኛሽም ደግሞ በምን ሁኔታ እንደሆነ አይታወቅም ታማ እንደተኛች ነግረሽኛል። አዎ አልጋ ላይ ናት ያለችው። አዎ ታማ። ስለዚህ ይሄን ዶክተር ከማግኘታችን በፊት እሷን ማናገር ይኖርብናል። እሱን ታግዥናለሽ? እሱን አግዛችኋለሁ። ግን ያው አሁን ቅድም ዶክተሩ ጋር ብቻ ቢሆን ምን ሄደው ሜቢ እዚህ ጋር 10-15 ደቂቃ አወራን ስንሄድ 30 ደቂቃ እናወራለና እሷ ጋር ስንሄድ ደግሞ 45 ደቂቃ ይሆናል። 15 ደቂቃ ደግሞ 10 ሺህ ብር ጨምረ ትልክልኛለህ። ምን አይነት ጉድ ውስጥ እንዳለ። እሺ ውድ ቤተሰቦቼ የሚያስፈልገን ኢንፎርሜሽን ነው እታችን እየሰጠችን ያለችው እና ደግሞ ያው ፈታ ስላለች ነው ፈታ ያለች ሰው ስለሆነች ነው እንደ አይነት ወሬዎችን የምታወራው። እኛ ከሚያስፈልገን መረጃዎች አንፃር ፍራንኩ ምንም ሊሆን ይችላል። እስቲ ታማ ተኝታለች የተባለችውን እህት ደግሞ እናገኛትና የተወሰኑ ነገሮችን ከሷ ጋር እንጨዋወት። ምክንያቱም መድኃኒቱን የወሰደችው እሷ ናትና በሰዓቱ የነበራት ፔን ምንድነው ምን አይነት በሽታ ነበረ የነበረባት የሚለው እንድናየው ያው ተጨማሪ 10 ሺህ ብር ተጠይቀናል። በመንችለው አቅም እንግዲህ እህታችን ሰውም ተበድረን ቢሆን እንከፍላለን። ሲያወቹ ግን የሆነ አላችሁ ነው የምትመስሉት ያለን ነው ምን መስሎ አይደል? የናጠጠ ነው። እሺ እንከፍላለን ማለት ዋጋ የሌለውን የሰው ልጅ ህይወት ለማዳን ነው ከጎናችን ያለችውና ምንም ቢደረግላት የሚከፋ አይነት ሰው አይደለችም። ትክክለኛ ውስጡ ያለውን ግልጽ የሆነውን ነገር ነው እየተናገረች የነበረች ሴት። እንግዲህ ውድ ቤተሰቦቼ ያያችኋትን ትመስላለች። የዛሬ ጠቋሚያችን እንግዲህ በክፍያ ነው እየተንቀሳቀሰ ያለው። ከዚህም የበለጠ ብዙ ነገሮችን እንደምታደርግልን ተስፋ እናደርጋለን። እናንተ ደግሞ ምን ትላላችሁ የሚለውን ሀሳብ መስጫው ላይ አስቀምጡልን። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አይረሳ። በድጋሚ ሀሳብ አስተያየት ኮሜንት ሴክሽን ላይ ያስቀምጣችሁ አብሮነታችሁን አሳዩን። እስቲ ታመመች ወደ ተባለችው ሴት እንሂድና ምን እናገኛለን የሚለውን አብረን እንይ። እስከዛው ቸር ቆዩ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን።
እንግዲህ ውድ ተመልካቾቼ ባልኳችሁ መሰረት እህታችን ከህክምና ቦታ እየተመለሰች መንገድ ላይ ተገናኝተናል። ስለነበረው የህክምና ሁኔታ እና አንዳንድ ነገሮችን ልናወራ ነው እንግዲህ ያስቆምናቸው። ታማለች። ብዙ ከሷ ጋር ይሄን ያህል መቆየት ያለብንም አይመስለኝም። እንዴት ነው ያለችበት ሁኔታ? በቃ እድሜ ለእናንተ ማለት እኔ አሁን መናገር ሁላ አቃተኝ። አሁን በጣም ቆማ ለመሄድ ትቸገር ነበር። ሰው ደግፏት ነበር የምትሄደው። እስቲ እንደምታየው በአንድ ግሊኮስ ነው በቃ የሆነ መድኃኒት ሰጥተዋት ነው እንደዚህ ቀና ብላ እንድትሄድ ያደረጓት ምናምን። በቃ ትክክለኛውን ህክምና አግኝታለች። ፈጣሪ ተመሰገነ ይሁን። እና እንደምታየው አሁን ባለችበት ሁኔታ አሪፍ ነው። ለሆኑ ማለት የተከለከለቻቸው ነገሮች አሉ እንዳታደርጋቸው። የማርገዟ ሁኔታ ማለት ከዚህ በኋላ ታርግዝ አታርግዝ ምናምን ገና እርግጠኛ ለመሆን ተከታትላ ነው የምታውቀው። ቀጣይ ሳምንት ቀጠሮ አላት። በዛሬው ግን ውጤቱ በጣም አስደሳች ነው። እግዚአብሔር ይመስገን። አንቺስ ምን ተሰማሽ? በጣም ከምልህ በላይ እኔ ምን ልበል? እኔ እኮ እናንተ ከጎኔ ናችሁ። በጣም ነው የማመሰግነው። እናንተ ባትኖሩ፣ እናንተ ይሄ ሁሉ መረጃ ባትወስዱ ኖሮ አልጋ ላይ ቀርቼ ነበረ። እናንተ ባትረዱ፣ በእናንተ እርዳታ ነው አሁን ቆሜ የሄድኩት እና ከኔ ጎን ስለቆመች እና በጣም ነው የማመሰግናችሁ። በጣም በቃ ከምል በላይ በጣም ነው የማመሰግናችሁ እና ሄጃለሁ እና እዛ አልጋ ላይ ተኝተሽ ምናምን እዛ መታከማችም እና ተመላላሽ ነው የታዘዘልኝ። ኦኬ። ስለዚህ ያው እቤት ሆነሽ መታከም ትችያለሽ። ደህና ነሽ ነው እና የተሰጡሽን መድኃኒቶች በአግባቡ ሰጪ። የሚያስፈልግ ነገር ካለ ያው ጓደኛሽ ስልክ ያላት ላንቺም ካስፈለገ ሰጥሻለሁ። በመፈልጊን ሰዓት ማግኘት ትችያለሽ። የምናደርገው የምንደግፍሽ ነገር ካለ ምንም አይነት ነገር ቢኖር ቃል እንገባለን። ያው ተመልካችም አለ አንቺም አለሽ። አንቺንም ሳናመሰግን ማለፍ አንፈልግም። የእውነት እንደዛሬ ተዝናንተን ስቀን ጥቆማ የወሰድንበት ቀን የለም። ከፍለን አይደለ? ያው በከፈላችሁት ደግሞ እሷ የለበሰችው ልብስ እንግዲህ እህታችን እንደዚህ ሽክ አድርገናታል። ፏርገሻታል። ደስ ይላል። ውድ ቤተሰቦች እንግዲህ ይህን ይመስል ነበር። ምን ታስባላችሁ? ምን ሀሳብ አላችሁ የሚለውን እንግዲህ ሀሳብ መስጫ ላይ እንድታስቀምጡልኝ ፈልጋለሁ። ከትንሽ ቆይታ በኋላ ከሮቤል ጋር የተቀጣጠርንበት ቦታ ስላለ ከሱ ጋር ቁጭ ብለን ደግሞ ስለ ጉዳዩ ትንሽ እንወያያለን። ውድ ቤተሰቦቼ ሁሉ ጊዜ አብራችሁኝ ስላላችሁ አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልን። ማስተላለፍ የምትፈልጊው መልእክት ካለ አስተላልፍ በዚህ አጋጣሚ። በመጀመሪያ ማስተላለፍ የምፈልገው እንዴት ነው የሚባለው እንደናንተ አይነቶችን ሰዎች ያብዛልን። ሲቀጥል ደግሞ ሁሉም ችግሩ ቤቱ ሲገባ ነው ትዝ የሚለው ማንኳኳትን ልክ ችግሩ ገብቶ ቤቱ ላይ ሲያንኳኳ ነው ለእርዳታ መጣራትን የሚፈልገው እና ይሄ ነገር ቀርቶ አለ አይደለ የአንድ ሰው ችግር የኛ ችግር ሆኖ ይታየን። ጥቆማ መስጠት ባለብን ሰዓት ጥቆማ እንስጥ። እንዳንቺ በገንዘብ አይደለም። ገንዘቡ እኮ አስፈላጊ ስለሆነ ነው የጠየቁት። ገብቶ ያው ጨዋታው ጊዜ ነው። ተረድቼሻለሁ። ደስ የሚል ጊዜ አሳልፈን ካለንብን ችግርም አንፃር ደስተኛ ሆነን እየሳቅን ችግሮቻችንን ለመፍታት ችለናል እና የእውነት ነው የምልሽ ሁልጊዜ ላንቺም ከጎንሽ ነን። እንዳልሽኝ ከወንድምሽ ጋር ነው የምትኖሪው። ማድረግ ያለብን ነገር ካለ እኛ የምንችለው አቅማችን የሚችለውን ነገር ለማድረግ ቃል እንገባለን ማለት ነው። በዚሁ አጋጣሚ እሺ፣ አንቺ ማስተላለፍ የምትፈልጊው መልእክት አለ? መናገር የምትፈልጊው በዚህ አጋጣሚ? አንደኛ ደረጃ በጣም እናንተ ማለት ነው እና ወጣቶች ተጠንቀቁ። እንደኔ ሆናችሁ እንደኔ ደረጃ ማለት እንዳትደርሱ እና ተጠንቀቁ። በተለይ ተማሪዎች ወንድ እንዳታምኑ ሙላችሁ ነው። አሁን ያንቺ የሆነው አልፏል። ያው ከጊዜ ውጪ የሆኑ ግንኙነቶች ይቅሩ ነው። ራሳችንን ሳንችል ምናምን እንደዚህ አይነት ግንኙነቶች ይቆሙ። ሁልጊዜ እንወዳችኋለን። አብራችሁን ስላላችሁ እንዳልኳችሁ ከኔ ጋር ቆይታ እንገናኛለን። እነሱ ግን በዚሁ እንሸኛቸው። ሀሳብ አስተያየታችሁን አስቀምጡልን፣ መልሰን እንገናኛለን። እንግዲህ ውድ ቤተሰቦቻችን ያው የእህታችን ጓደኛ ጋር ቤት ተገኝተናል። ያው ታማ እንደተኛች ግልጽ ነው፣ እኛም አይተናል። ክፍያዎችንም እየተጠየቅን ቢሆን ግን ጥሩ ማስረጃዎችን ስለዚህ ዶክተር ያሉትን ማስረጃዎች እየሰበሰብን እንገኛለን። አብሮነታችሁ አይለየን። እህታችን በመጀመሪያ ፈጣሪ ማርሽ ነው ማለት እንፈልገው። ከዛ በኋላ ግን ምንድነው የተፈጠረው? አንቺ አልጋ ላይ ልትይ ይቻልሽበት ምክንያት ምንድነው የሚለው ያው ልናግዝሽ ነው የመጣ ነው። ጓደኛሽን በተቻላት አቅም ስለዛ ዶክተር የተቻላትን ያህል ነግራናለች። አንቺ ጋር ምን አዲስ ነገር አለ? እስኪ ምንድነው የተፈጠረው?
መጀመሪያ ምን አይነት ሴት የነበረች ሴት ናት ዛሬ አልጋ ላይ ዋለችው የሚለውን እንግዲህ ከኛም ባሻገር ይህን ቪዲዮ የሚያዩ የሚማሩበት ተመልካቾች አሉና እስኪ ስላንቺ የተወሰነ ነገር በይ። እኔ ጋር ልታግዙኝ ስለመጣችሁ በጣም ነው የማመሰግናችሁ። አንቺን በጣም ነው የማመሰግንሽ። እና በመጀመሪያ እሷ ጓደኛ ናት፣ እንደ ጓደኛ እንኳን መመስገን የለባትም። ከዚህም የበለጠ ነገር ጓደኛ ያደርጋልና እኛም ደግሞ ስራችን ስለሆነ ሳትሳቀቂ የተፈጠረውን እያንዳንዱን ነገር ከጓደኛሽ አንደበት ለመስማት ይችላል። ልናግዝሽም የምንችለው ደግሞ የተፈጠረውን እያንዳንዱን ነገር አንቺ ላይ የሆነውን ነገር ስትነግሪን ነውና በተቻለሽ አቅም ራስሽን ሳትረብሺ ካለሽበት ዲፕሬሽን ውስጥ ወጥተሽ እንድታወሪን ነው የምንፈልገው። አይ አልችልም እትይ ከሆነ ካሜራውን ማጥፋት እንችላለን። እሺ መቀጠል እንችላለን። እሺ በመጀመሪያ ደረጃ ተማሪ ነበር እና እየተማርኩ የሆነ ልጅ አገኘሁት ትምህርት ውስጥ ሆኜ ማለት ነው። እና በቃ ካብሎኝ ነበር፣ በጣም ነበር ያመንኩት። እንደ ፍቅረኛ ነው? አዎ እንደ ፍቅረኛ ነው። እሷም ታውቃለች፣ አብረን ነበር አንድ ትምህርት ቤት ውስጥ። እና አንድ ቀን የሆነ ፕሮግራም ነበረና አብረን ሄድን። ፕሮግራሙ ላይ ማደር አላሰብኩም ነበር እና ማይሆን ሞድ ውስጥ ገብቼ ነበር። እና ፕሮግራሙ ላይ መጠጥ ነበረ፣ መጠጡን ጠጣና ምናምን ከዛ አብረን አደርን ከልጁ ከፍቅረኛሽ ጋር። ከዛ አብረን ካደርን በኋላ ምንም አላስታወስኩም ነበር፣ ምንም የተፈጠረ ነገርም አላስታወስም ነበር። ጠዋት ስነሳ ብቻ በጎን ያገኘሁት እሱ እና ማለት በመጠጥ ራስሽን ስተሽ ነበር ነው? አዎ ወይስ ስለምትወጂው ያው ፍቃደኛ ሆነሽ ነው? አምኜው ነው። ማለት አብረን አደረን ብዬ አላሰብኩም ነበር። አጋጣሚ ነው የፕሮግራም ላይ ተገናኝተን እና በቃ አደርኩ። መሽቷል፣ እኔም ሴት ነኝ። በዚህ ሰዓት ደግሞ የት ነው የምሄደው? አብረን አደርን። በቃ ማይሆን ነገር ተፈጠረ። አይዞሽ፣ ይገባናል። ያለሽበት ስሜት ግልጽ ነው እኮ ግን ግዴታ መስማት ስላለብን ይሄ ነገር እስከ መቼ በሽታ ሆኖብሽ እስከ መቼ ቁስል ሆኖብሽ ይቆያል? እስቲ ያለውን ነገር ግልጽ አድርገሽ መንገሩን ላንቺም ይቀልሻል፣ ለኛም ደግሞ ዋጋ የከፈልሽባቸው ነገሮች ሁሉ ዋጋ ያስከፈለሽን ሰው ዋጋ እንዲከፍል ለማድረግ ነው። ይሄ ዶክተር ባንቺ ህይወት ብቻ አይደለም፣ በእኔም ህይወት መጥቷል። በጓደኞቻችሁ ቤተሰቦች ህይወት መጥቷል። እህቴ እንዳለችኝ አንድም የሞተ ሰው ያለ ይመስለኛል አይደል? ሊታከም ሄዶ እና ብዙ ነገሮችን ስላወራችን ይህ ሰው ከዚህ በላይ እዚህ ቦታ ላይ መቀጠል የለበትም። ሰው እስከ መቼ እሱን እያመነ ይሞታል ያልቃል የሚለው ነገር አሳሳቢ ነውና እኔ እንኳን በትንሹ ነው የተጎዳሁት። በዚህ ዙሪያ ልሰራም የፈለኩት ለዛ ነውና እስኪ ከዛ በኋላ የተፈጠሩትን ሂደቶች አብራሪልኝ እስቲ። ከታችን በኋላ እኔ ማስተዋል በቃ እኔም ምናምን አልተጠቀምኩም ነበረ፣ ምንም መድኃኒት አልተጠቀምኩም ነበረ እና ቀረ 3 ወር ምናምን እጅ ሲመረመር አልኳል። 3 ወር ምናምን ሆኗል ተባልኩ። እርግዝናሽ 3 ወር ጎብናሽ እና እጅ ሲመረመር እኔ ማይቻለሁ። ከዛ ዶክተሩ ሳናግረው አይሆንም ምናምን ተባለ። ለማስወጣት ፈልገሽ ነው? እና እሱንም ስጠይቀው ልጁን እንደዚህ አድርግሻለሁ ምናምን ስለው አውሰጪው አለኝ። እሺ ብዬ ብርም ስጠይቁ ብርም ደግሞ አልነበረኝም፣ ምንም ተማሪ ነኝ እንዳልኩ። ከዛ እሱንም ስጠይቁ በቂ ብር አልነበረውም። ከዛ ዶክተሩንም ስጠይቁ ደግሞ ምንም ማድረግ አልችልም አለኝ። መጀመሪያ የታየሽበት ዶክተር ማለት ነው? እሺ። ከዛ በሆነ ነገር እንስማማ አለኝ ዶክተሩ። በምንድን ነው ምናምን ስለው እንደዚህ እኔ የምፈልገው ለምን ልጁ እንደወጣልኝ ነበር የፈለኩት። እሱ ደግሞ አድጓል አይሆንም ብርም ብትጨምሪ ምናምን አለ። እሺ በቃ ምናምን ብዬ በምንድን ነው የምንስማማው አልኩት። አብረን እንደረግን እንደዛ ሆነሽ? አዎ። ከዛ ግዴታ ልጁን ማስወረድ ስላለብኝ እኔ እሺ አልኩት። በአንድ ቀን ብቻ አይደለም ማለት
ከዛ እሺ በስንት ነው ምናምን ስለው በቃ 2 ቀን 3 ቀን አለ እንደዚህ ሆኜ ዶክተር ምናምን ስለው ምንም ማድረግ አልችልም ካለበለዚያ ልጅ አይወልድም ማለት በጣም ነበር ያዘንኩት። ማንም ከጎኔ አልነበረም። ልጁ ደግሞ የሸሸኝ ሄደ። ፍቅረኛሽ የነበረው ሰው ማለት ነው። አንቺ እንደ ጓደኛ ምንም ነገር የዛን ሰዓት ልታደርጊ ያልሞከርሽም? በሰዓቱ እንደተሰወርደው ምናምን በቃ የሌላ ሞክሬ ነበር ማለት ተጋግዘን እንዳናሳድቀዋለን ምናምን ነበር። ግን ፋሚሊ የሚባል ነገር አለ። አሁንም ያለችው እኮ ከፋሚሊ ውጪ እቺን የምታክል ቤት ውስጥ ነው ያለችው አይደል? አሁን ላይ እንደዚህ የሆነችበት ምክንያት ፋሚሊዎቿ ናቸው። ማለት አርግዛ እንዳትወልደች ሲያውቁ ከቤት አባሯት ነው። እና ይሄንን ቤት እኛ ጓደኞቿ ምናምን ተከራይተን እዚህ የምናስታምማት ማለት ነው። እኔ ከሌላው አንድ ሰው ይመጣል ምናምን በቃ እኛን ተፍተፍ እያልን ምናምን እኔም ለብቻዬ ነው የምኖረው ከወንድሜ ጋር ምናምን እና እዚህ መኖር አይመቸኝም። ወንድሜን ማስተምረው ምናምን ቀደም የሌለ ምናምን የጠየኳችሁ እዛ ነገር ውስጥ ስላሉ ነው። ዶክተሩ ደግሞ ከደረሰበት አንፃር አሁን ይሄንን ነገር ሲታወቅ እኔንም ሆነ ወንድሜን ሊያጠቃን ይችላል። ከእኔም አልፎ ደግሞ ወደሷን መምጣቱ የማይቀር ነገር ነው። እኛን ለማሸሽ በሚለው ነው ያሉላ ነገር የጠየኳችሁ። ሲቀጥል ደግሞ እዚህም እንዴት ነው እኔም ተፈተፈላሉ ጀለሶችም አሉ ምናምን በቃ ያብሬ ተማረ ምናምን አብሮ አደግ በሚለው እነሱ ናቸው የቤት ኪራይ የሚከፍሉት። ስቲል አንዳንዴ የምትበለው እንኳን አታ ቡሌ ምናምን መጥቶላት ነው የምትበለው ማለት ነው ከምግብ ቤት ተቀብላ እና ፋሚሊዎቿም እዚህ ቤት ውስጥ እንድትሆን የፈረዱባት እርጉዝ ሆና ማስወረዷ ምናምን ሲያውቁ ልጅነቷን ክደው ብቻዋን ነው እዚህ ያለችው። ከባድ ውሳኔ ነው የተወሰነው። እንደ አንድ አሳዳጊ እንደ አንድ ወላጅ ይህን ነገር ቢሰማ ይቀል ነበረ ከመውረዱ በፊት። ማንም የልጅ ልጁን የሚጠላ የለም ካለው ነገር አንፃር ካለንበት ህይወት ወይ የድሃ ቤተሰብ ልጆች እንሆናለን ወይ እድሜያቸው አልደረሰም ተብለን ልንታሰብ እንችላለን እንጂ አሁን ባለችበት ሁኔታ እዚህ ቤት ውስጥ ሆና እየታመመች እርግጠኛ ነኝ መድኃኒቱን ከወሰድሽ በኋላ ብዙ የሚፈሱሽ ፈሳሾች ይኖራሉ አይደለ? እየተሰቃየሽ ነው ያለሽው የታመምሽ ነው። ዶክተሩን ሄዳችሁ ለማውራት የሞከራችሁበት አጋጣሚ አልነበረ? እኔ አንድ ሁለት ይለው ግን በቃ በስነ ስርዓት ምናምን ሊያወራኝ አልሞከረም። እና ደግሞ ማለት እሷ እንደዚህ ምናምን አይነት ሙድ ታራምዳለች እሱ ጋር ስትይ ምናምን ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እኔ ደግሞ እንደዚህ ነው ሌላ ነው የሚደብረኝ። በስነ ላውሮ ሞክሬ ምናምን የሆነ ስታፍ ላይ እንደሱ አይነት ማራመድ ፈለገ ማለት ነው። በቃ አብረን እንደር ምናምን እኔ መድኃኒቱ ምናምን ይገዛለሁ እኔ ቼክ አረጋታለሁ ምናምን በቃ ሄጄ ያለችበት ሄጄ እኔ ያከማታለሁኝ መድኃኒቱን እኔ ወጪዋን እሸፍናለሁ ምናምን ካንቺ ጋር አብረን እንደር ምናምን አይነት ሙድ ሲያራምድ በቃ ይሆናላ ጸቡላ ተጣልተን እናውቃለን ምናምን ማለት ነው። ክሊኒክ ውስጥ ሄጄ ምናምን ተማትቼ ምናምን ጀለሶችም አብሮ ስለነበር የሆነ ብጥብጥ ምናምን ተነስቶ ነበር። ከዛ በኋላ ግን ላወራው አልፈለኩኝም እንጂ መጀመሪያ ሳወራው ይሄንን ነበር የምልሰል። ይሄንን ሰው ለህግ አሳልፎ መስጠት አይቻልም ነበር በሰዓቱ? ዘቻና ማስፈራሪያ ያለው ማለት እኔ ለሷ እንኳን ነግሬያት አላውቅም። እሷ ታማብተኛችበት ታይም ላይ እኔ የርኩኝ ከአንድ ሁለቴ ሳወራው መጀመሪያ ላይ ወሮት በፍቅር ነበረ። ሄጄ ልጅቷ ታማለች እንደዚህና ሆስፒታል ወስደን የማሳከም አቅም የለንም። አይተህ ቢያንስ አንተ በሽታውን ብትነግረን ምን እንደሆነች ምናምን ብለነው አልሰማም አለም ማለት ነው። በቃ ማለት ምንም ፍቃደኛ ሊሆን አይችልም። እና የሆነ ብር ተዋጥቶ የሆነ ሆስፒታል ሄደን ቼክ ስናስደርጋት አሁን ላይ እንደዚህ ቤት መቀመጧ ምክንያት ጊዜው ሄደ ጽንስ ስላስወረደች ከዛ ላይም ደግሞ ሴክስ ስላደረገች ምናምን በቃ ውስጥ ይሄ ማህፀን ኢንፌክሽን ምናምን ነገር ብለው በጣም ጉዳት ይኖራል። እነዛ ነገሮች ናቸው ነው ያንን ለማሳከም በጣም ብዙ ነገር ያስፈልግ ነበር።
በፍቅር ባወራሁት ታይም ላይ አስፈራራሁት ማለት ነው። ለፖሊስ ምናምን ብለው በህይወትሽ ላይ ፍረጂ፣ እሷንም አንቺ ነው የማጠፋችሁ ምናምን፣ ቅድም እንደነገርኩ ፍርሃት ስጋት ያለው እኛ ጋር እሷንም አንቺ ነው የማጠፋችሁ ምናምን፣ በቃ ብዙ ነገር ነበር ያለም ማለት ነው። እሱ ነው ባዩ። አዎ አጠፋችኋለሁ ምናምን እያለ ስለነበረ እኔም ነው ወንድሜ መኖር አለብኝ ገብተዋል። ለዛ ስል ነው ምንም ነገርን በቃ እንዳላወቀውኝ ምናምን። እኔ ግን መሄድ በነበረብኝ ልክ ሄጃለሁ። ስቲል ቢሮ ሄጄ ከመጣላት ድረስ ምናምን ጀለሶች አብረው ሄደው ምናምን በቃ በጣም ተቀያይመናል ነው የምልህ ከእሱ ጋር። አሁንም ለሆነ ነገር ነው የሚፈልገኝ እና እንዴት ነው መንገድ ላይ ምናምን ቢያገኘኝ ሁላ የሆነ በቃ ፊቱ እንኳን ማይገፋል ወጣቱ እንደ ወጣቱ ነው የማያስብ አይነት ሰው እንጂ እኔ በበኩሌ በቃ ብዙ ነገር ሞክሬላታለሁ። ኦኬ በጣም አስቸጋሪ ነው እያየን ያለነው ነገር። ምክንያቱም እኔ ከ2 ቀን በፊት በነበረኝ በሕክምና ቦታ ላይ በነበረኝ ቆይታ ይህን ዶክተር ላገኘው ችያለሁ። ምንድን ነው በዚህ ጉዳይ በዚህ ልክ ይህንን ሰው ይህንን ሁሉ ነገር ሊያደርግ የሚችልበት ምክንያት? በዛ ላይ ደግሞ ህገወጥ ጉርጃ ደግሞ ያልተፈቀደ ነው። ይሄ ነገር ከ3 ወር ካለፈ በኋላ እንግዲህ ጽንሱ ምንድነው ያው ሐኪሞች ተነጋግረው ማህፀን ላይ ችግር ካለ ህመም ካለ ለልጁ አደጋ የሚሆን ከሆነ እናትንም ልጅንም አደጋ ላይ የሚጥል ከሆነ ነው ዶክተሮች ተስማምተው ይህንን ነገር እስከ ማህፀን መጥረግ ደረጃ ድረስ የሚደርሱት እንግዲህ በዚህ አይነት ነው። ይህ ሰው ግን በገንዘብ ብቻ ሳይሆን እችን ሴት በገንዘብ ወቅት 2-3 ቀን አብረሽኝ ካልተኛሽ ገንዘብ ከሌለሽ አላውጣልሽም ብሏት እንግዲህ ይኸው አልጋ ላይ ከዋለች ቆይታለች። እኛ ብቻ አይደለንም በዚህ ሰው እየተጎዳን ያለነውና ምንድን ማድረግ አለብን የሚለውን ያው በሂደት እናየዋለን። ግን የኔ ሐሳብ ከእህታችን ጋር ያለንን ቆይታ እንጨርስና እህታችን ትብብር ካደረገችልን ካሜራ ሰተናት ይዛ ገብታ ከዚህ ሰውዬ ጋር የተወሰኑ ቃለ መጠይቆችን እንድታደርግና ያለችን ነገር የእውነት እንደሆነ ማስረጃዎችን ለመያዝ እንሞክር። ከዛ ባሻገር ህመምተኛ የተባለችውን እህታችንን እንግዲህ ወደዛ ቤት ልከናት እስቲ ከሁለቱ ጋር ያለውን ሪያክሽን አብረን ብናይ ብለን አስበናል። ውድ ቤተሰቦቻችን እህቴ አሁን ያለሽበት የጤንነት ሁኔታ የሚሰማሽ ነገር ከበፊቱ በጣም አሁን ላይ ከብዶኛል የምትለው ነገር ካለ እስቲ የተወሰነ ነገር በይኝ። ማለት ከሱ ጋር ካደርኩ በኋላ እንደዚህ ያመመኝ በቃ ምን ልበል መቀመጡን ላይ ያቃተኝ ነው መሄዱላ ሽንት ቤቱላ አልሄድም ሰው ካልደገፈ እና በቃ በጣም እያመመኝ ነው ከበፊቱ ማለት ነው። በጣም በቃ ማንም ከጎኔ የለም። ቤተሰብ እንደሰማክ አገልግሎኝ ማንም አይጠይቀኝም። በቃ የሚጠይቁኝ ጀለሶችና እሷ ናት። በቃ በደንብ የምትጠይቀኝ ደግሞ እሷ ናት። እንደ እህቴ በቃ ቀርባኝ ተሸከርኩንም እየጠየቀችኝ ሁሉ ነገር ማለት ነው። እና በጣም ነው የከበደኝ ያለው። አይዞሽ ዛሬ እንግዲህ በአጋጣሚም ቢሆን የተገናኘ ነው። እኛም ከጎንሽ አለን። እቺን የመሰለች ደግሞ ጓደኛ አለችሽ። ያው ከወሰድሽው ብር እንደምታካፍያት ቃል ግቢላት። በዚህ አጋጣሚ ከሷ ጋር ማጥፋት ሳይሆን የተሻለ ህይወትን ለመኖር መጓጓት ነው። ያው ያደረግነው ደስ እያለ ምክንያቱም በእንደዚህ አይነት ሁኔታ ብዙ ሰዎች ተጎድተው አጋጥመውናል። ግን ከየት እንደሚያመጡት መድኃኒቱን በአብዛኛው የሚናገሩበት አጋጣሚ የለም። ምክንያቱም ያው ሪስክ ነው። ፈልጋ ያንን ነገር አድርጋ አሳልፋ ደግሞ ያንን ሰው መስጠት ይከብዳትና የምናገኝበት አጋጣሚ አልነበረም። ግን ዛሬ እንደዚህ አይነት ሰዎችን ለምን ይህንን ህገወጥ ስራ እንደሚሰሩና ባገኙት ገንዘብስ ምን አይነት የህሊና እረፍት ኖሯቸው ረክተው ይኖሩበታል የሚለውን ያው እስቲ ከነሱ አንደበት ምን ሰሞኑ ነው የሚሆነው። ከዚህ ዶክተር የተሻለውን ነገር ለማግኘት እንሞክራለን። ውድ ቤተሰቦቻችን እህታችንን አመስግኑልን ጠቋሚያችንን። ምክንያቱም ማንም ሰው ይህንን ሊያደርግ አይችልም። በዚህ ልክ ለጓደኛዋ ብላ ከሰው ጋር ልትጋፈጥ አትችልም። ለዛውም አጉል መድኃኒቶችን የሚሰጥና የሚወጋ የተባለ ዶክተር ትልቅ ሰዎች ገብተው ታክመው በወጡ በ2-3ኛው ቀን የሚሞቱበት ቤት ሆኖ ማለት ነው። ብቻ ግን ያው እንደ ፈጣሪ ፍቃድ እህታችንንም ለማዳን የቻልነውን ያህል ነገር ጥረታችንን እንጥራለን። እሷም ከጎኗ አለች። የአካባቢውን ሰው እየተረባረበ ቤቷ ትንሽም ብትሆን እንግዲህ አልጋ ላይ ነው እኛም ያለነው ትንሽም ብትሆን ነገ ሰርታ ገብታ የተሻለ ህይወት እንድትኖርና እንደው ሰፋ ያለን ቤት ብላ በራሷ በአቅሟ ጥራ ሞክራ ቤቷን ቀይራ
ያለባትን ይሄ የጭንቅላት ጉዳት ብዙ ከማህበረሰብ መገለል አለ፣ ከቤተሰብ መራቅ አለ እና እነዛን ነገሮች አስተካክላ እህታችንን መልሰን እንደምናገኛት ተስፋ እናደርጋለን። ውድ ቤተሰቦቼ በእነሱ አማካኝነት እስቲ ይህን ካሜራ ይዘው ሄደው ከዚህ ዶክተር ጋር የሚያደርጉትን ቃለ መጠይቅ አብረን እናንተም ጓጉታችኋል ብዬ ተስፋ አደርጋለሁ። እስካሁን አብራችሁን ስለቆያችሁ እናመሰግናለን። ወደዛ ቤት እንሂድ፣ ምን ይፈጠራል የሚለውን እኛ በር አካባቢ ሆነን ነው የምንጠብቃቸው። እነሱ መረጃዎቹን ከሰበሰቡልን በኋላ ገብተን ይህን ዶክተር ምን ይዞ ይሆናል። ውድ ቤተሰቦቼ አብሮነታችሁ አይለየን።